መንፈሳዊ ጉዳይ የሚፈታውን በወርቅ በብር በገንዘብ አትፈቱትም። አብዛኞቻችን ለዛ ነው ገንዘብ ያለን ሰዓት ገንዘብ ያገኘን ሰዓት ሁሉ ችግር የሚፈታ ይመስላችኋል። ኖ ገንዘብ ኖሯቸው መንፈሳዊ ቦንዴጅ ውስጥ ያሉ ሰዎች አሉ። በጣም የደነቀኝ የእግዚአብሔርን ቃል ክፍል ልንገራችሁ። ሁለተኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ አንድ ታሪክ ታጠናላችሁ፣ አንድ ታሪክ ታገኛላችሁ። እርሱም ዳዊት በነበረበት ዘመን ከ3 ዓመት በላይ ወይም ለ3 ዓመት በተከታታይ ረሃብ ሆነ ይላል። ዳዊት በነገሰበት ዘመን ረሃብ ሆነ ይላል። ከዛ ረሃብ የተነሳ ዳዊት ጥያቄ ተፈጥሮበት እግዚአብሔርን ሊጠይቅ ወጣ። እግዚአብሔርን ጠየቀው፣ ጸለየ። ጌታዊ ለምንድን ነው 3 ዓመት ሙሉ ረሃብ የሆነው በእኔ ዘመን ብሎ ሲጠይቅ እንደዚህ አለው፣ በሳኦል ቤት ላይ የገባዖን ሰዎች ደም አለ፣ በሳኦል ቤት ላይ የገባዖን ሰዎች ደም አለ ብሎ ሲናገር የገባዖን ሰዎች ጋር ሄደ ዳዊት ጠየቃቸው። ምን ላድርግላችሁ? ርስት ልስጣችሁ ብሎ ሲጠይቅ ዳዊት ምን ሆነሃል? የኛና የሳኦል ጉዳይ እኮ የብርና የወርቅ ጉዳይ አይደለም ብለው መለሱለት። አያችሁ፣ ብርና ወርቅ የማይመልሰው መንፈሳዊ ጉዳይ ወይም መንፈሳዊ ነገር የሚመልሰው ብዙ ጥያቄ አለ። ጉዳዩ የብርና የወርቅ አይደለም፣ የደም ጉዳይ ነው አሉት። ወንድሞችና እህቶች ገንዘባችሁ ነፃ የማያወጣችሁ ብዙ ሰዎች ስላላችሁ ከሆነ ቤተክርስቲያን የምትሄዱት እግዚአብሔር የሚያስፈልጋችሁ መጽሐፍ ቅዱስ ላይ ከ12 ዓመት ጀምሮ ደም የሚፈሳትን ሴት ስታዩት ገንዘቧ ለባለ መድኃኒቶች ሁሉ ሰጥታ ጨርሳለች። ለምን? ምድራዊ ጥበብ ሊፈታ አልቻለም የሷን ጥያቄ። ስለዚህ ጌታ ኢየሱስ ጋር ነው የልብሱን ዘርፍ ነክታ ሄዳ የልብሱን ዘርፍ ነክታ የደሟ ምንጭ የደረቀ። ለምን? ገንዘብ የማይፈታቸው መንፈሳዊ ጉዳይ የሚፈታቸው ብዙ ነገሮች አሉ። ገንዘብ አላቸው ግን ልጅ እንዳይወልዱ አታክ የሚያደርጋቸው ማህፀን። ይህንን በገንዘብ አይደለም የሚፈታው፣ መንፈሳዊ ቦንዴጅ ስለሆነ በእግዚአብሔር ኃይል ነው የሚፈታው። በናዝሬቱ ጌታ በኢየሱስ ስም ከየትኛውም ካላችሁበት መንፈሳዊ ቦንዴጅ ነፃ የሚያወጣችሁ ኃይል እንዲለቀቅላችሁ ጸልያለሁ። በኢየሱስ ክርስቶስ ስም እንዲለቀቅላችሁ ጸልያለሁ። በገንዘብ የማትፈቱት ችግሮች አሉ። መንፈሳዊ ዓለም የሚፈታው ችግር አለ። እግዚአብሔር የሚፈታው ችግር አለ። እንደ ሀገር እኮ ጥያቄ ውስጥ እንገባለን። እንደ ሀገር ለዛ ነው እንደ ሀገር ጥያቄ ውስጥ ሲኖር እግዚአብሔር ምንድን ነው የሚለው? ጸልዩ፣ ፊቴን ፈልጉ ይላል። ለምን? በገንዘብ የሚመጣ ምን አይደለም፣ ደህንነት አይደለም። በገንዘብ የሚመጣ ምን አይደለም፣ መፍትሄ አይደለም። በጸሎትና ፊቱን በመፈለግ የሚመጣ ነው። ገንዘብ የማይቀይራቸው ችግሮች አሉ። እውነት ነው። እዚህ ምድር ላይ እንደ ድህነት አስቀያሚ፣ እንደ ድህነት አንገት የሚያስደፋ፣ እንደ ድህነት ስፍራ የሚያሳጣ፣ እንደ ድህነት ኋላ የሚያስቀራችሁ ምንም ነገር የለም። አሁን ድህነትን እያበረታታው ሳይሆን በዚህ ትምህርት አንድ ነገር እንድትረዱ ስለመፈልግ ነው። ገንዘብ ሁሉንም ችግሮቻችሁን እንደማይፈታ ልትረዱ ያስፈልጋል። ይህንን ከእግዚአብሔር ቃል አሳያችኋለሁ። ምን ልላችሁ ፈልጌ መሰላችሁ? ብዙ ሰዎች ገንዘብ ያገኙ ሰዓት ልባቸው ሁሉን ነገር እንደሚያደርግ ያምናሉ። ብዙ ሰው ገንዘብ የሞላቸው ሰዓት ገንዘባቸው በሌላው ላይ ትዕቢት እንዲፈጠር ያደርግባቸዋል። ዛሬ ግን የማሳያችሁ አንዳንዶች ካለመረዳት የተነሳ ገንዘብ ከእግዚአብሔር ጋር ህብረት እንዳያደርጉ አድርጓቸዋል። ይሄ ገንዘቡ ሳይሆን ለገንዘብ ያላቸው አስተሳሰብ ነው። ዛሬ ግን ማወራችሁ ምንድነው? ገንዘብ የማይፈታቸውን ችግሮች ከእግዚአብሔር ቃል አሳያቸዋለሁ። ለምንድን ነው ይሄን የምላችሁ? ክርስትና ላይ ካያችሁ ብዙ ሰዎች ባለጠግነት ውስጥ ሲገቡ፣ ምቾት ውስጥ ሲገቡ፣ እግዚአብሔር ታሪካቸውን ሲቀይር ትላንት የነበራቸው መንፈሳዊ ህይወት፣ ትላንት የነበራቸው ህብረት፣ ትላንት የነበራቸው መንፈሳዊ ረሃብ ሲጠፋ ታያላችሁ። ለምን? ያንን ነገር ኮንትሮል ማድረግ ስላልቻሉ። ገንዘብ ሁሉ ነገር የሚፈታ ይመስላቸውና ያቆማሉ። ሳያውቁት መንፈሳዊ ቦንዴጅ ውስጥ ይገባሉ። እኔ 8ኛ ክፍል ያለው የታሪክ አስተማሪያችን ወይም የሂስትሪ አስተማሪያችን እንደዚህ ብሎ ሲናገር አስታውሳለሁ። የኔ ጓደኛ ጀርመን ሀገር የሚኖር ነበር አለ ሲያስተምረን። እውነተኛ ነገር ነው የምነግራችሁ፣ የተናገረው ነው። ጀርመን ሀገር የሚኖር ነው። እንዲህ እየተጫወትን እያወራን እያለ ጓደኛዬ እንደዚህ አለኝ። በጫወታ መሃል እዛ ቤተክርስቲያን ሄዳሉ ወይ ነጮች ሀበሾችስ ሄዳሉ ብዬ ሳወራ ኧረ በፍጹም አለ። ለምን ብዬ ስጠይቀው 3 ብቻ ነው ቤተክርስቲያን የሚሄዱት። እንዴት ብዬ ስጠይቀው የመጀመሪያው ለልደት ይሄዳሉ፣ ሁለተኛው ለሰርግ ይሄዳሉ፣ 3ኛው ለሞት ነው የሚሄዱታል። ለዚህ ብቻ እየቀለድክ ነው ብሎ ሲያወራ ኖርማል አይደለም፣ የእውነቴን ነው የምነግራሉ። አብዛኛው ገንዘብ ስላለው፣ ቤት ስላለው፣ መኪና ስላለው ለምን ቤተክርስቲያን ሄዳለሁ ብሎ ስለሚያስብ
አይሄዱም ቤተክርስቲያን ለልደት ለሰርግና ለቀብር ነው የሚሄዱት፣ ከዚህ ውጭ አይሄዱም ማለት እጅግ በጣም የሚያሳፍር ነው። ለምን? ያላቸው ብልጥግናና ምቾት እግዚአብሔር ጋር ህብረት እንዳያደርጋቸው ጋርዷል ማለት ነው። አያችሁ፣ እግዚአብሔርን ለጥቅም ብቻ አይደለም የምንፈልገው። እውነት ነው፣ እግዚአብሔር የሚባርክ አምላክ ነው። ከባረከ በኋላ ግን አብዛኞች የላችሁ። ሰላም ከሰጣችሁ በኋላ ግን አብዛኞች የላችሁ። ሀብት ውስጥ የገባችሁ ሰዓት አብዛኞች የላችሁ። ለምን? ኮንትሮል አታደርጉትም። ምቾት ውስጥ ምቾታችሁ ከእግዚአብሔር ህብረት ካጠፋችሁ አደጋ ውስጥ ናችሁ። ምቾት ወደ እግዚአብሔር ካላቀረባችሁ፣ ምቾት ይበልጥ እግዚአብሔር እንድትፈልጉ ካላደረጋችሁ፣ የመጣባችሁ በረከትና ብልጥግና ከእግዚአብሔር ቤት ካራቃችሁ አደጋ ውስጥ ናችሁ። ስለዚህ ገንዘብ የማይፈታቸው ብዙ ችግሮች አሉ። አሁን አስቡ። አሁን ይህ አስተማሪ የነገረን ጓደኛው ጋር በስልክ ሲያወራ የነገረን አስተማሪ አብዛኛው ሰው ቤተክርስቲያን የሚሄደው ለምንድን ነው? ችግሮቹን ለመፍታት ነው ብሎ ሲያወራ ሰምቻለሁ። ምን አለ? ሀበሻ እኮ ቤተክርስቲያን የሚሄደው ችግር ስላለበት እንጂ ቢመቸው አይሄድም ብሎ ሲያወራ ነበር አስተማሪው። የ8ኛ ክፍል ስማር ነው አስቡት ይህን ነገር የሰማሁት። እና እንድታስተውሉ የምፈልገው ምንድን ነው? እግዚአብሔርን የምትፈልጉት ለጥቅም ብቻ ከሆነ አደጋ ውስጥ ናቸው። ስለዚህ ገንዘባችሁ የማይፈታው ችግሮች አሉ። የመጀመሪያው ገንዘብ የማይፈታቸውን ነገሮች ልንገራችሁ፣ ወይም ገንዘብ የማይሰጣቸውን ነገሮች ልንገራችሁ። በጣም የደነቀኝን የእግዚአብሔርን ቃል ክፍል ልንገራችሁ። 2ኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ አንድ ታሪክ ታጠናላችሁ፣ አንድ ታሪክ ታገኛላችሁ። እርሱም ዳዊት በነበረበት ዘመን ከ3 ዓመት በላይ ወይም ለ3 ዓመት በተከታታይ ረሃብ ሆነ ይላል። ዳዊት በነገሰበት ዘመን ረሃብ ሆነ ይላል። ከዛ ረሃብ የተነሳ ዳዊት ጥያቄ ተፈጥሮበት እግዚአብሔርን ሊጠይቅ ወጣ። እግዚአብሔርን ጠየቀው፣ ጸለየ። ጌታ ሆይ ለምንድን ነው 3 ዓመት ሙሉ ረሃብ የሆነው በእኔ ዘመን ብሎ ሲጠይቅ እንደዚህ አለው፣ በሳኦል ቤት ላይ የገባዖን ሰዎች ደም አለ። በሳኦል ቤት ላይ የገባዖን ሰዎች ደም አለ ብሎ ሲናገር የገባዖን ሰዎች ጋር ሄደ ዳዊት፣ ጠየቃቸው። ምን ላድርግላችሁ? ርስት ልስጣችሁ ብሎ ሲጠይቅ ዳዊት ምን ሆነሃል? የእኛና የሳኦል ጉዳይ እኮ የብርና የወርቅ ጉዳይ አይደለም ብለው መለሱለት። አያችሁ፣ ብርና ወርቅ የማይመልሰው መንፈሳዊ ጉዳይ ወይም መንፈሳዊ ነገር የሚመልሰው ብዙ ጥያቄ አለ። ጉዳዩ የብርና የወርቅ አይደለም፣ የደም ጉዳይ ነው አሉት። ወንድሞችና እህቶች፣ ገንዘባችሁ ነፃ የማያወጣችሁ ብዙ ሰዎች ስላላችሁ እኮ ነው ቤተክርስቲያን የምትሄዱት፣ እግዚአብሔር የሚያስፈልጋችሁ። መጽሐፍ ቅዱስ ላይ ከ12 ዓመት ጀምሮ ደም የሚፈሳትን ሴት ስታዩት ገንዘቧ ለባለ መድኃኒቶች ሁሉ ሰጥታ ጨርሳለች። ለምን? ምድራዊ ጥበብ ሊፈታ አልቻለም የሷን ጥያቄ። ስለዚህ ጌታ ኢየሱስ ጋር ነው የልብሱን ዘርፍ ነክታ ሄዳ የልብሱን ዘርፍ ነክታ የደሟ ምንጭ የደረቀ። ለምን? ገንዘብ የማይፈታቸው መንፈሳዊ ጉዳይ የሚፈታቸው ብዙ ነገሮች አሉ። ገንዘብ የማይፈታቸው ብዙ ነገሮች አሉ። የመጀመሪያውን ነገር ልንገራችሁ፣ ገንዘብ የማይሰጣችሁ የውስጥ ሰላም በፍጹም አይሰጣችሁ። የውስጥ ሰላም የሚሰጣችሁ ጌታችን ኢየሱስ ክርስቶስ ነው። ይህን ስናወራ ድህነትን እያበረታታሁ በፍጹም አይደለም። በባለጠግነት እማምን ሰው ነኝ። በባለጠግነት እማምን ሰው ነኝ። ሰዎችን እግዚአብሔር ያበለጥጋል ብዬ አምናለሁ። እግዚአብሔር ሰዎችን በማበልጠጉም ደስተኛ ነው። ሰዎችም ደግሞ መበልጠግ አለባቸው ብዬም አምናለሁ። እያወራው ያለሁት ግን ሁሉን ነገር ገንዘብ ሊፈታ እንደማይችል ልትረዱ እፈልጋለሁ። አያችሁ፣ ይቺ ሴት በገንዘብ ችግሯን ልትፈታ አልቻለችም። ስለዚህ ምን ያስፈልጋታል? ሰማያዊ ኃይል ያስፈልጋል። ጌታ ኢየሱስ ጋር በመነካካት ነው ጥያቄዋ የተመለሰው። ስለዚህ ብዙ እኮ ገንዘብ ያላቸው የውስጥ ሰላም የሌላቸዋል። ስለዚህ የመጀመሪያው ገንዘብ ሊሰጣችሁ የማይችለው የውስጥ ፍጹም ሰላም ሊሰጣችሁ አይችልም። በገንዘብ የማታገኙት። ምክንያቱም እንደዚህ ነው ያለው ጌታ ኢየሱስ፣ ዓለም ሊሰጣችሁ የማይችለውን። ምን ማለት ነው? ዓለም በኃይሏ በገንዘቧ በጥበቧ ልትሰጣው የማትችለውን ሰላሜን እሰጣችኋለሁ ነው ያለው ጌታ ኢየሱስ። ሰላሜንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ገንዘብ እንደሚሰጠው አይደለም። ስለዚህ ባለጠግነት ወይም ገንዘብ ፍጹም የውስጥ ሰላም ይሰጣል ብላችሁ እንዳታስቡ። ገንዘብ ያላቸው ሰዎች ኢየሱስ ክርስቶስ ግን የሌላቸው እየበሉ የውስጥ ጭንቀት አለባቸው፣ እየጠጡ ጭንቀት አለባቸው፣ መኪና እየነዱ የውስጥ ሰላም የላቸውም። ብዙ ሰዎችን አይተናል። ብዙ ሰዎችን ገንዘብ ይዘው ግን የውስጥ ሰላም ያላገኙ። ለምን? ይህ ሰላም የውስጥ ሰላም በኢየሱስ ክርስቶስ የሚመጣ እንጂ በገንዘብ የሚመጣ አይደለም፣ በገንዘብ የሚገዛ አይደለም። ጌታ ኢየሱስን በመቀበል የሚመጣ ነው።
የተቀበላችሁ ሰዎች እድለኛ ናችሁ። ዓለም ስትናወጥ እናንተ ጋር የውስጥ ሰላም አለ፣ የውስጥ ሰላም አለ። ስለዚህ በደንብ እንድታስተውሉ የምፈልገው በገንዘብ የማታገኙትን ነገር የማታገኙት በገንዘብ የማትፈቱት ችግሮች አሉ። መንፈሳዊ ዓለም የሚፈታው ችግር አለ። እግዚአብሔር የሚፈታው ችግር አለ። እንደ ሀገር እኮ ጥያቄ ውስጥ እንገባለን። እንደ ሀገር ለዛ ነው እንደ ሀገር ጥያቄ ውስጥ ሲኖር እግዚአብሔር ምንድን ነው የሚለው? ጸልዩ፣ ፊቴን ፈልጉ ይላል። ለምን? በገንዘብ የሚመጣ ምን አይደለም፣ ደህንነት አይደለም። በገንዘብ የሚመጣ ምን አይደለም፣ መፍትሄ አይደለም። በጸሎትና ፊቱን በመፈለግ የሚመጣ ነው። አያችሁ፣ መንፈሳዊ ነገር ጋር በመነካካት የሚመጣ ምን አለ? መፍትሄ አለ። በገንዘብ አይደለም ሁሉን ነገር የምንፈታው። እንደዚህ የምታስቡ ሰዎች ፕሊስ አስተሳሰባችሁን አርሙ አስተሳሰባችሁን። እግዚአብሔር ነው ችግሮቻችን ሊፈታለን የሚችል። ሁሉንም ነገር በገንዘብ እንዳታስቡ። አያችሁ፣ በገንዘብ ማሰብ የጀመራችሁ ሰዓት እግዚአብሔርን ስፍራ እያሳጣችሁ ስለሆነ ቢባርካችሁም ባለጠጋም ቢያደርጋችሁም አካውንታችሁ ላይ ሚሊዮን ገንዘብ ቢኖርም መኖሪያዬ የዘላለም አምላክ እግዚአብሔር ነው የሚል መረዳት ነው ውስጣችሁ ሊኖር የሚያስፈልገው። ስለዚህ ከውስጣችሁ ይህንን ነገር ነቅላችሁ ማውጣት ይጠበቅባችኋል። አስቡ፣ የገባኦን ሰዎች ሳኦል ደም ስላለበት ዳዊት በነገሰበት ዘመን 3 ዓመት ሙሉ ረሃብ ሲሆን ምን ላድርግላችሁ ርስት ልስጣችሁ ብሎ ሲያወራ የኛ ጉዳይ የብርና የወርቅ የርስት አይደለም አሉት። አያችሁ፣ አንዳንድ መንፈሳዊ ቦንዴጅ ውስጥ ያላችሁ ሰዎች አላችሁ። ነገሮቻችሁን በገንዘብ አይደለም የምትጨርሱት። መንፈሳዊ ዓለም ወይም የእግዚአብሔር ዓለም ነው የሚፈታችሁ። የእግዚአብሔር ዓለም ነው ነፃ የሚያወጣችሁ። ስለዚህ ግዴታ ከእግዚአብሔር ዓለም ጋር መነካካት አለባችሁ ማለት ነው። ስለዚህ የውስጥ ሰላም ከኢየሱስ ክርስቶስ የሚገኝ ነው። ኢየሱስ ክርስቶስን በመቀበል የሚገኝ ነው። ይህ ሰላም በክርስቶስ ኢየሱስ ላላችሁ የምታጣጥሙት ነው ማለት ነው። ሁለተኛው በገንዘብ የማትፈቱት ችግር መንፈሳዊ ችግሮች ወይም መንፈሳዊ ቦንዴጆችን በፍጹም በገንዘብ አትፈቱት። በፍጹም በደንብ መጽሐፍ ቅዱስ ላይ ካያችሁ እንደ ሀገር ቦንዴጅ ውስጥ ስትሆን፣ እስራት ውስጥ ስትሆን ፊቴን ፈልጉ ይላል። የነነዌን ከተማ ወይም የነነዌን ሕዝብ በጾምና በጸሎት ነው ከሚመጣው ጥፋት እንዲመለሱ ያደረገው። ምን አያችሁ? መንፈሳዊ ህብረት ወይም መንፈሳዊ ጉዳይ የሚፈታውን በወርቅ በብር በገንዘብ አትፈቱትም። አብዛኞቻችን ለዛ ነው ገንዘብ ያለን ሰዓት ገንዘብ ያገኘን ሰዓት ሁሉ ችግር የሚፈታ ይመስላችኋል። ኖ፣ ገንዘብ ኖሯቸው መንፈሳዊ ቦንዴጅ ውስጥ ያሉ ሰዎች አሉ። ሂዱ፣ ወደ እግዚአብሔር ቤት ሂዱ። የእግዚአብሔር ኃይል የሚሰራባቸው ሰዎች ጋር ሂዱ። ነቢያት ጋር ሂዱ። አስተማሪዎች ጋር ሂዱ። ጸጋ ያለባቸው ጋር ሂዱ። የእናንተ መንፈሳዊ እስራት መፈታት አለበት። ገንዘብ ስላላችሁ ሁሉ ነገር ይፈታል ብላችሁ እንዳታስቡ። ብዙ ገንዘብ ያላቸው ግን መንፈሳዊ ቦንዴጅ ውስጥ ያሉ ብዙ ሰዎች አሉ። ስለዚህ እነሱን የሚፈታቸው የእግዚአብሔር ኃይል እንጂ ገንዘብ አይደለም። ስለዚህ ሁሉን ነገር ገንዘብ ይፈታል ብላችሁ እንዳታስቡ። ስለዚህ ሂዱ የእግዚአብሔር ኃይል ወዳለበት። መንፈሳዊ ቦንዴጅ ውስጥ ያላችሁ፣ ገንዘብ ግን ያላችሁ፣ ባለጠግነት ውስጥ ያላችሁ ግን መንፈሳዊ ቦንዴጅ ውስጥ ያላችሁ በኢየሱስ ስም የእግዚአብሔር ኃይል እንዲፈታችሁ ጸልያለሁ። ብዙ አሉ እኮ ገንዘብ ያላቸው ልጆቻቸውን በኦቲዝም መንፈስ የሚያጠቃ የሚመታ፣ ገንዘብ አላቸው ግን ልጅ እንዳይወልዱ አታክ የሚያደርጋቸው ማህፀን። ይህንን በገንዘብ አይደለም የሚፈታው፣ መንፈሳዊ ቦንዴጅ ስለሆነ በእግዚአብሔር ኃይል ነው የሚፈታው። በናዝሬቱ ጌታ በኢየሱስ ስም ከየትኛውም ካላችሁበት መንፈሳዊ ቦንዴጅ ነፃ የሚያወጣችሁ ኃይል እንዲለቀቅላችሁ ጸልያለሁ። በኢየሱስ ክርስቶስ ስም እንዲለቀቅላችሁ ጸልያለሁ። ስለዚህ ከእግዚአብሔር ጋር ተጣበቁ። እግዚአብሔርን ራሱን ፈልጉት፣ ፊቱን ፈልጉት። ወደ እግዚአብሔር ቤት ሂዱ። በእግዚአብሔር ፊት በመሆን የሚፈቱ ችግሮች ናቸው እነዚህ መንፈሳዊ ቦንዴጅ ማለት ነው። ስለዚህ ክብር ለኢየሱስ ይሁን። በእንደዚህ አይነት አስተሳሰብ ውስጥ ያላችሁ ሰዎች ሂዱ ወደ ቤተ ክርስቲያን፣ የእግዚአብሔር ኃይል ወደሚገለጥበት ስፍራ ሂዱ፣ የእግዚአብሔር ቃል ወደሚነገርበት ስፍራ ሂዱ። መንፈሳዊን ቦንዴጅ በመንፈሳዊ ነገር ልትፈቱ የምትችሉት። ክብር ለኢየሱስ ይሁን። በዚህ ትምህርት እንደተባረካችሁ አምናለሁ። በተለያየ ዓለም ክልል ላይ ያላችሁ ሰዎች፣ በተለያየ ስርዓት ውስጥ ያላችሁ ነፃ የሚያወጣችሁ የመንፈስ ቅዱስ ኃይል እንዲያገኛችሁ ጸልያለሁ። ካላችሁበት ከየትኛውም ቋጠሮ መለኮት ነፃ ያውጣችሁ። እግዚአብሔር ነፃ ያውጣችሁ። ህልማችሁን ይፈውስ፣ ስራችሁን ይፈውስ፣ ትዳራችሁን ይፈውስ፣ እንቅስቃሴያችሁን ይፈውስ። ስውር የጠላት ወጥመድ
በኢየሱስ ስም ከእናንተና ከቤታችሁ ከልጆቻችሁና ከስራችሁ ላይ ይሰበር፣ ይበጣጠስ በኢየሱስ ስም። እግዚአብሔር በነገሮቻችሁ ላይ ጣልቃ ይግባ። ተባረኩልኝ። እወዳችኋለሁ።